ብዙዎቻችን የጾም ህይወት እንዲኖረን እንፈልጋለን። የጾም ኤክስፒሪየንስ እንዲኖረን እንፈልጋለን። ብዙዎቻችን እንጾማለን፣ ግን ደግሞ ስኬታማ የሆነ ጾም አይደለም የምንጾመው። ወይ ደግሞ ከጾማችን በኋላ አብዛኞቻችን መልሳችን አይመጣም። ለምን ስትሉኝ መጽሐፍ ቅዱስ ላይ ሰዎች ከጾሙ በኋላ እግዚአብሔር መልስ ያመጣላቸዋል። ልክ ጾም ብዙ ጊዜ ጾም የምናውቀው የዳንኤል ፋስቲንግ ነውና ዳንኤል ፋስቲንግ በሚያደርግበት ጊዜ የመጀመሪያ ቀን ነው ጸሎቱ የተሰማው ይለዋል አይደለ? ለምንድን ነው ስትሉኝ ምክንያቱም አብዛኞቻችን ከምግብ ነው የምንርቀው። ጾም ግን ብዙ አይነት ጾሞች አሉ ወዳጆቼ። ለምሳሌ በጣም ሱስ ከሆነባችሁ ነገር መጾም አለባችሁ። ስልክ ሊሆን ይችላል ሱሳችሁ፣ ሶሻል ሚዲያ ሊሆን ይችላል ሱሳችሁ። ከዚህ ሶሻል ሚዲያ ለ2-3 ቀን በቃ አልገባም ብላችሁ እስኪ ጾሙ። ከዛ ከምግብ ብቻ ነው ብዙ ሰው ከምግብ ይርቃል። ቀኑ ሙሉ ሶሻል ሚዲያ ስክሮል ሲያደርግ ነው የሚውለው። ለዛ ስኬታማ አትሆኑም። አያችሁ፣ ምንም አልጾማችሁ ማለት ነው። ምክንያቱም በጾም አንድ ሰው ይሄ ፉድ የሚባለውን ነገር ሲያስቀር፣ ምግብ የሚባለውን ነገር ሲያስቀር የሚመገበው ነገር ስፒሪቹዋል ስለሆነ እየሰራ ያለው ይሄ ስጋዊ ማንነትን እየጨቆንክ ስፒሪቹዋል የሆነ ማንነትን ለመገንባት እስከሆነ ድረስ ምንድነው ስፒሪቹዋል መገንባት የሚያስፈልገው? ምንድነው ስለ ስፒሪቹዋል መገንባት የሚያስፈልገው? ወርድ ኦፍ ጋድ ነው። ኦኬ፣ ኢየሱስ ጌታ ነው። ስለዚህ የእግዚአብሔር ቃል ምን ይላል? ያስፈልጋቸዋል ማለት ነው። the word of God በዛ ነው ቢውልድ የምታደርጉት። ስፒሪቹዋል ማንነታችሁን ቢውልድ የሚያደርገው the word of God ነው ማለት ነውና በጣም የብዙዎቻችን ችግር፣ የብዙዎቻችን ጭንቀት፣ የብዙዎቻችን መከራ ምንድነው ስትለኝ ጾም እንጾማለን፣ ስኬታማ የሆነ ጾም ግን አንጾምም። ስኬታማ ጾም እንድንጾም ትፈልጋላችሁ? ስኬታማ ጾማችሁን የምታገኙት ምን ላይ ነው ስትሉኝ በጣም ሱስ የሆነባችሁ ነገር በማቆም ነው። ምግቡን ስታቆም ሶሻል ሚዲያውንም አብረህ እዛው ጋር አቁመው። ምግቡን ባቆምክበት ፈንታ ደግሞ የእግዚአብሔርን ቃል ብሉበት። በምግቡ ፋንታ የእግዚአብሔርን ቃል፣ በውሃው ፋንታ መንፈስ ቅዱስን ጠጡ ማለት ነው። በወይን ጠጅ አትስከሩ፣ ግን ነገር ግን በመንፈሴ ነው የሚለው እግዚአብሔር ቃል አይደለ? ስለዚህ ዳንኤል 10 ላይ ሄዳችሁ ስታዩ ከመጀመሪያው ቀን ጀምሮ ራስህን እያዋረደ ዳንኤል ራሱን ካዋረደበት ቀን ጀምሮ ነው እግዚአብሔር የሰማው የሚለው። ስለ ጾም ክትሰማለህ ማለት አይደለም። እንደፈለክ እየሆንክ የምትጾመው ጾም ከምግብ የምትርቀው አስተራረቅ ነው። እኔ ቢገርማችሁ ነገር በእግዚአብሔር ፊት ቁጭ ብዬ የእግዚአብሔርን ቃል የማላነብ ከሆነ የእግዚአብሔርን መንፈስ የማልጠጣ ከሆነ ቃሉንም መንፈሱም የማይገናኘኝ ከሆነ በፍጹም አልጾምም። በፍጹም አልጾምም። ለምን ስትሉኝ በቃ ከምግብ መራቅ ነው የሚሆነው ማለት ነው። ድምሮ ዳይቲንግ ነው የሚሆነው ማለት ነው። ኢየሱስ ጌታ ነው። ዳይትም ራሱ ስፖርት ካልጨመርክበት ምንም ብዙም ሉዝ የምታደርገው ነገር አይኖርም። ፋስቲንግ ልክ ይሄ በመንፈሳዊ ፋስቲንግ ስናደርግ የእግዚአብሔር ቃል የእግዚአብሔር መንፈስ ከተለያዩ ዲስትራክት ከሚያደርጉ ነገሮች፣ ከሚረብሹን ነገሮች የእግዚአብሔርን ቃል ሜዲቴት እንድናደርግ ቁጭ ብለን ጸጥታ ባለበት ቦታ ውስጥ ከተቻለ ምሽግ ብንገባ፣ ካልተቻለ ግን ስራም እየሰራንም ቢሆን ራሱ ስንወጣ ምሳ ሰዓት፣ አሁን ለምሳሌ ምሳቸው ሰዎች ሲበሉ እኛ ደግሞ የእግዚአብሔርን ቃል እንበላለን፣ ሜዲቴት እናደርጋለን። ዞር ብለን መጣው ብለን ቶሌትም ሊሆን ይችላል፣ የሆነ ቦታም ሊሆን ይችላል፣ የሆነ ስፍራ ስልክ ላውራ አንድ ጊዜ ብለን ወተን ያንን ማድረግ እንችላለን። በስራ ቦታ ሊሆን ይችላል። በቤታችን ስንመጣ ደግሞ እግዚአብሔርን ቃል አንብበን አውጀን ጸልየን ይሄ የምናደርጋቸው ነገሮች በእውነት ስኬታማ ነው የሚያደርጉንና ስኬታማው ጾም ምን አይነት ጾም ነው ስትሉኝ ስኬታማው ጾም ይሄ ከፉድ ርቃችሁ የእግዚአብሔርን ቃል አሜን ከሱስ ከሆነባችሁ ነገር ደግሞ መጾም ማለት ነው። ይህንን ነገር ማድረግ ስትጀምሩ የዛን ጊዜ ራሱ ውጤቱን ማየት ትችላላችሁ። God bless you. Shalom.